የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 7 እስከ 14 ከተወደደው ከኛ ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እርሱ ከጨለማው ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። በዚህ ክፍል ደግሞ የምንመለከተው መግቢያውን እንዳየነው ሁሉ ማለት ነው ከቁጥር 7 ጀምሮ እስከ 14 ደግሞ የመልእክቱን ሐሳብ ጳውሎስ ከምን ላይ ተንተርሶ ነው የጻፈው የሚለውን ደግሞ እናያለን። እንደዚሁም ደግሞ ስለ እነርሱ ያቀረበውን ጸሎትና ምልጃ እንረዳለን ማለት ነው። ጸሎቱ ምን አይነት ይዘት ነበረው? እንዲሁም ደግሞ የትምህርቱ እዚህ ላይ ምን ላይ ነው የተመሰረተው? በሌላ አገላለጽ ትምህርቱን ሲያስተምራቸው መጽሐፉን ሲጽፍላቸው ምን ላይ ተመርኩዞ ነው የሚለውን እንረዳለን በዚህ ክፍል ማለት ነው። ቁጥር 7 ላይ ሲጀምር ከተወደደ ከኛም ጋር አብሮ ባሪያ ከሆነ ከኤጳፍራ እንዲህ ተማራችሁ ይላል። አሁን የቆላስይስ ሰዎች ይህንን እምነትና ፍቅር የተማሩት ከማን ነው ስንል ከኤጳፍራ እንደሆነ መጽሐፍ ቅዱስ ይነግረናል። ኤጳፍራ የቆላስይስ ቤተክርስቲያን መጋቢ ነው። ኤጳፍራ የቆላስይስ ቤተክርስቲያንን የሚያገለግላት አገልጋይዋ ነው። ኤጳፍራ ሐዋርያው ቅዱስ ጳውሎስን ሂዶ የስህተት ትምህርት እንደገባበትና ይህ መልእክት እንዲጻፍ ጥቆማ ያቀረበ አገልጋይ ነው። በዚህ ሂደት ውስጥ ምንድነው የምንማረው? በእኛ ቤተክርስቲያን የስህተት ትምህርት ቢከሰት ባላችሁበት ቤተ እምነት ውስጥ የውስጥ የስህተት ትምህርት ቢከሰት ምን እናደርጋለን? እዛው ተሟሙቀን እንቀጥላለን ወይስ ደግሞ እንዲታነጹ እንዲቀረፍላቸው ስህተት ትምህርታቸው እንዲታረሙ ወደ በላይ አካል እናመለክታለን? ይህንን እንደያዝን ሐዋርያው ቅዱስ ዮሐንስ ደግሞ አንደኛ ዮሐንስ ምዕራፍ 2 ቁጥር 12 እስከ 13 ላይ እንደዚህ የሚል ቃል ያስቀምጣል። ልጆች ሆይ ኃጢአታችሁ ስለተሰረየላችሁ እጽፍላችኋለሁ፣ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ ይልና ጎበዞች ሆይ ይላል ክፉውን አሸንፋችኋልና እጽፍላችኋለሁ ይላል። አሁን እዚህ ጋር ጎበዞች ሆይ እያለ እየተናገረ ያለው በእግዚአብሔር ቃል ዕውቀት የስህተት ትምህርትን መሞገት የሚችሉትንና መቃወም የሚችሉትን ወይም ደግሞ ዕቅበተ እምነት ላይ የሚሰሩትን ወንድሞች ነው ጎበዞች የሚላቸው። አንደኛ እንደ ልጆች አይደሉም፣ ሁለተኛ ደግሞ አመቻምቸው የሚቀመጡ አረጋውያንም አይደሉም። ይህን ስናገር እንግዲህ አዳዲስ ክርስቲያኖችና ወይም በጣም ረጅም ጊዜ በክርስትና እምነት የቆዩ ያመቻምቻሉ እያልሁ አይደለም። በዛን ጊዜ የተከሰተውን ነገር ስንረዳ ጎበዞች የተባሉት ፊት ለፊት የሚጋፈጡቱ ናቸው። አመቻምቸው የሚቀመጡ ደግሞ በዚህ ዘመንም አልፎ አልፎ እንደሚታየው ማለት ነው በዚህ በእድሜ መጨረሻ
ተዋርጄ አልሞትም፣ በዚህ በእድሜ መጨረሻ ሃይማኖቴን አልቀይርም፣ በዚህ በእድሜ መጨረሻ ቦታ አልቀይርም፣ ስሜን አላጠፋም፣ ሃይማኖቴን አላበላሽም የሚሉ ለክርስቶስ ተአማኒነት የሌላቸው ለማህበረሰቡ ደግሞ የሚቆረቆሩ የሚመስሉ ተመሳስለው የሚቀጥሉ ይኖራሉ። ክብራቸውን፣ ቤተሰባቸውን፣ ዘራቸውን፣ እድሜያቸውን እየቆጠሩ የሚቀጥሉ ማለት ነው። ጎበዞች የሚባሉት ግን ለእግዚአብሔር ብቻ የሚወግኑ ከእግዚአብሔር ቃል ጋር ብቻ የሚስማሙ ማንም ምንም ይበላቸው ከእግዚአብሔር ቃል ውጪ ምንም ማድረግ የማይችሉ አካላት ናቸው። እነኚህ ቤተክርስቲያንን ያተርፏታል፣ እነኚህ ቤተክርስቲያንን ያቆዩታል፣ እነዚህ ቤተክርስቲያንን ያነጿታል፣ ጎበዞች የተባሉት ማለት ነው። ሐዋርያው ቅዱስ ጳውሎስ ከኤጳፍራ በሰማበት ቅጽበት ደግሞ ልክ ጎበዞች እንደተባሉት ሁሉ ማለት ነው እርሱም ለኤጳፍራ ይህንን ምላሽ በመስጠት መልካም የሆነ የሃይማኖት ዕቅበተ እምነት ላይ የሚሰራ መጽሐፍን ጽፏል ማለት ነው። በነገራችን ላይ አብዛኞቹ የመልእክታት መጻሕፍት የተጻፉት ለዕቅበተ እምነት ነው። ለዚህም ነው የስህተት ትምህርትን ይነቅፋሉ፣ ይሞግታሉ፣ መልካም የሆነውን ትምህርት ደግሞ ያበረታታሉ፣ ክርስቲያኖችን እንዲጸኑ ይመክራሉ፣ ያጸናሉ፣ ይጸልዩላቸዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ከኤጳፍራ እንዲህ ተማራችሁ ይላል። ዛሬስ በእውነት እንደ ኤጳፍራ ያሉ አገልጋዮች ይኖሩን ይሆን? ደግሞ በሌላ በኩል ደግሞ እንመልከተው። እንደ ኤጳፍራ ያሉ ወንድሞች ይኖሩን ይሆን? አንደኛ በቤተ ክርስቲያኒቱ የስህተት ትምህርት ሲኖር ወደ በላይ አካል ሄዶ የሚጠቁምና ለሚሞግቱና ትክክለኛ ዕቅበተ እምነት ለሚሰሩ አባቶች ጥቆማ የሚያቀርቡ፣ ለጎበዞች ጥቆማ የሚያቀርቡ፣ ለአቀብተ እምነቶች ጥቆማ የሚያቀርቡ እነርሱ ባይሆንላቸው እንኳ ማለት ነው። ከቻልን ራሳችን የስህተት ትምህርትን እንሞግት፣ ካልቻልን ደግሞ የስህተት ትምህርቶችን እየነቀስን ወደሚሞግቱ አካላት እናቅርብ። ቤተ ክርስቲያን በስህተት ትምህርት ስትወረር፣ ቤተ ክርስቲያን በሐሰት ትምህርት ስትዋጥ፣ ህዝባችን ለተኩላ ሲነጠቅ ወይም ደግሞ በተኩላዎች ሲሳደድ ዝም ብሎ ማየት ኢ ክርስቲያናዊ ስነ ምግባር ነው። እንኳን አገልጋይነት ይቅርና እንደ አንድ ተራ ክርስቲያን እንኳን ኢ ክርስቲያናዊ ስነ ምግባር ነው። አንድ ክርስቲያን ለእምነቱ ከሚከፍለው ዋጋ መካከል አንዱ ዕቅበተ እምነት መስራት ነው። የሚችለው ወንጌል ይመሰክራል፣ እንዲሁም ደግሞ ይከራከራል። የማይችለውን ደግሞ ለሚመሰክሩ አካላት፣ ለሚከራከሩ አካላት፣ ለሚሞግቱ አካላት፣ ለሚያስተምሩ አካላት ጥቆማ ያቀርባል። ሐዋርያው ቅዱስ ጳውሎስ የደረሰለት ጥቆማ እንዲህ አይነት ነበረ። ኤጳፍራ የመልካም አገልጋይ ምሳሌ ነው። እግዚአብሔር ይመስገን። እርሱ እንኳ የማይመልሳቸው መስሎ ቢታየው ለጳውሎስ ጥቆማ በማቅረብ ጳውሎስ ይህን መልእክት እንዲጽፍ አድርጎታል። ለምን? ጳውሎስ ተሰሚነቱ ከፍ ያለ ስለሆነ፣ ተሰሚነቱ በደንብ በዓለም ሁሉ የሚታወቅ ስለሆነ በእርሱ ቢመከሩ ከስህተት ትምህርታቸው ይመለሳሉ። እርሱ መልእክት ቢጽፍ የስህተት ትምህርታችን ከቤተ ክርስቲያን ይነቀላል፣ ይወገዳል ብሎ ያምናል። ደግሞም እርሱ እንዳሰበውም እንደ እምነቱም ጳውሎስ ጽፎለታል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ይቀጥልና ደግሞ እንደዚህ ይላል፣ ስለ እናንተ ታማኝ የክርስቶስ አገልጋይ ነው። እግዚአብሔር ይመስገን። እንዲህ አይነት ታማኝ አገልጋዮችን እግዚአብሔር ያብዛልን። የሚገርም ነው። ጳውሎስ ለቆላስይስ ቤተክርስቲያን መልእክቱን ሲጽፍ ስለ ኤጳፍራ ምን አለው? ስለ እናንተ ታማኝ አገልጋይ ነው። ስለ እናንተ እንዳው በየአብያተ ክርስቲያናችን በየአገልግሎት ማዕከላችን ታማኝ አገልጋይ እናገኝ ይሆን? ህዝብ የሚመሰክርለት ማለት ነው። ተጠቃሚዎቹ የሚመሰክሩለት፣ ተመጋቢዎቹ የሚመሰክሩለት መጋቢ፣ በእውነት እርሱ መግቦኝ ታንጫለሁ የሚሉለት፣ እሱ መክሮኝ ተመልሻለሁ የሚሉለት፣ ቅን ልቦናውን መልካም ስብዕናውን የሚረዱለት፣ ክርስትና ከተባለ እንደ እርሱ ነው የሚባልለት እናገኝ ይሆን? እግዚአብሔር አምላክ እንደ ኤጳፍራ ያሉ አገልጋዮችን ያብዛልን። ሐዋርያው ቅዱስ ጳውሎስ
ከኤጳፍራ እንዲህ ተማራችሁ ይላቸውና ይህን ሰማሁ ይልና ጳውሎስ ከኤጳፍራ ነገሩን ሁሉ እንደሰማ ይነግራቸውና ስለ ኤጳፍራ መልካምነት ደግሞ ያበስራቸዋል፣ ይነግራቸዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ቁጥር 8 ላይ ደግሞ እንደዚህ ይላል፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። እሺ ኤጳፍራ ለጳውሎስ ምን ነገረው ብንል በመንፈስ ቅዱስ የሆነ ፍቅር እንዳላቸው አስታወቀን። አንደኛ ህዝቡ የሚመሰክሩለት አገልጋይ ነው። ቀጥሎ ደግሞ ስለ ህዝቡ ፍቅር የሚያወራ አገልጋይ ነው። ፍቅራቸው ደግሞ በመንፈስ ቅዱስ የሆነ ፍቅር ነው። ተራ የሆነ ፍቅር አይደለም። ይሄ በዘመናችን እንደሚታየው እከከኝ ልከካ አይነት ፍቅር አይደለም። አድርግልኝ ላድርግልህ አይነት ፍቅር አይደለም። ውደደኝ ልውደድህ አይነት ፍቅር አይደለም። ትክክለኛ በክርስቶስ ኢየሱስ ወንድሜ ነው ብለው በክርስቶስ ኢየሱስ እህቴ ናት ብለው በመንፈስ ቅዱስ የሆነ ፍቅር ነው የታየባቸው። ለእግዚአብሔር አምላካችን ክብርና ምስጋና ይሁንለት። እንዴት ደስ የሚሉ ክርስቲያኖች ናቸው! እንዴት የሚያስቀኑ ክርስቲያኖች ናቸው! እናንተ በእነሱ መካከል ብትገኙ ምን ይሰማችኋል? በእነርሱ መካከል ብገኝ እኔ፣ እናንተ በእነርሱ መካከል ብትገኙ ወይም እነሱ በእኛ መካከል ሆነው ቢገኙ ምን ይሰማን ይሆን? እግዚአብሔር በእውነት እንደ እነርሱ አይነት ፍቅር ያብዛልን። እንዲህ አይነት ወዳጆችን ያብዛልን። እንዲህ አይነት በመንፈስ ቅዱስ በፍቅር የሚቃጠሉ መንፈሳዊ ፍቅር ያላቸው በመዳናችሁ ብቻ የሚወዷችሁ የእግዚአብሔር በመሆናችሁ ብቻ የሚወዷችሁ ክርስቲያኖችን ያብዛልን። ቁጥር 9 ላይ ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመን ይላል። ከኤጳፍራ የሰማው ምንድነው ስንል በመንፈስ ቅዱስ የሆነ ፍቅር እንዳላቸው ነገረው። ለእነዚህማ ሰዎች ምን ማለት አለብን? መጸለይ አለብን አሉ። አያችሁ፣ እናንተ ለእግዚአብሔር ቅንነት ሲኖራችሁ፣ እኛ ለእግዚአብሔር ቅንነት ሲኖረን የሚሰማ ሁሉ መልካም ስብዕና ያለው መልካም ቅን ልቡና ያለው አገልጋይ ስለ እናንተ ሲሰማ ለእነሱማ ልጸልይላቸው፣ እነርሱንማ ላስተምራቸው፣ እነርሱንማ ላሳድጋቸው፣ እነርሱንማ የጎደላቸውን ነገር ሁሉ ልሙላላቸው ይላል። በአገልጋዮችና በተገልጋዮች መካከል መንፈስ ቅዱስ ድልድይ ሲሆን እንደዚህ ነው። በኤጳፍራና በቆላሲስ ሰዎች መካከል የሚታየው የመንፈስ ቅዱስ ፍቅር፣ በልባቸው ውስጥ የፈሰሰው መንፈሳዊ ማንነት ግልጽ ሆኖ ይታያል። ታዲያ እንደዚህ ነገር ሲሆን ምንድነው ቀጥሎ የሚሆነው ስንል ክርስቲያኖች በመንፈስ ቅዱስ በመንፈሳዊ ፍቅር በመንፈሳዊ ቅንዓት እግዚአብሔርን በማመን በክርስቶስ ፍቅር በክርስቲያኖች እርስ በርሳቸው ፍቅር የተነደፉ የተቃጠሉ ሲሆኑ ሌሎች ደግሞ ይህን በሰሙበት ሰዓት ይቀናሉ፣ በደስታ ይዘላሉ፣ በደስታ ሐሴት ያደርጋሉ። ታዲያ ስለ እነርሱ የጎደላቸውን ነገር ለመሙላት ይጸልያሉ። የሚጸልይላቸው ደግሞ ድንቅ ነገር ነው። የሚገርማችሁ የሚጸልይላቸው ጸሎት ይህን ነገር ሙላላቸው የሚለውን ስንመለከት አሁን ካለው ጋራ በፍጹም የሚገናኝ አይደለም። አሁን ጸልይልኝ፣ ጸልዩልን የምንባባለውንና ሐዋርያው ጳውሎስ ደግሞ ለቆላሲስ ሰዎች የጸለየላቸው ጸሎት ስንመለከተው ዲፈረንሱ በጣም ሰፊ ነው። የሰማይና የምድር ያክል ርቀት አለው። በፍጹም አይገናኝም። እንዴት እንድንሆን ነው መጽሐፍ ቅዱስ ግን የሚያዘን? እንደ ጳውሎስ
እንዴት እንድንሆን ነው መጽሐፍ ቅዱስ የሚመክረን? እንደ ቆላስይስ ሰዎች እሱን እንማረው። ክብር ለስሙ ይሁንለት። ታዲያ ይህንን ከሰሙበት ሰዓት ጀምሮ ማን? ጳውሎስና ጢሞቴዎስ ማለት ነው። ይህን ከሰሙበት ሰዓት ጀምሮ ስለ እነርሱ መጸለይ ጀመሩ። የጸሎታቸው ርዕስ ምን ነበረ? አንደኛ የፈቃዱ ዕውቀት፣ የማን? የእግዚአብሔርን ፈቃድ ማወቅ እንዲችሉ። የእግዚአብሔር ፈቃድ ምን አይነት ነው? መጽሐፍ ቅዱስ ሲናገር ወደ ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ ስለ እግዚአብሔር ፈቃድ ሲነግራቸው እንደ አጠቃላይ የህይወት ለውጥ እንዲኖራቸው ነው። ሌላው ደግሞ የእግዚአብሔር ፈቃድ ሲል ምን ማለቱ ነው? የእግዚአብሔር ፈቃድ የሆነውንና የእግዚአብሔር ፈቃድ ያልሆነውን ለይተው እንዲያውቁ ነው። አንዱ ጸሎት ይሄ ነው። ስለዚህ ለወዳጆቻችን ልንጸልይላቸው የሚገባው ነገር ምንድን ነው ከተባለ የእግዚአብሔርን ፈቃድ ለይተው እንዲያውቁ ነው መሆን ያለበት። ይሄ ነው የጸሎት ርዕስ። ለወዳጆቻችን እንጸልይላቸዋለን። የምንጸልይላቸው ከሆነ ደግሞ የእግዚአብሔርን ፈቃድ ጠንቅቀው ማወቅ እንዲችሉ፣ አንዱ ይሄ ነው የጸሎት ርዕስ። ሁለተኛው የጸሎት ርዕስ ደግሞ እንደዚህ የሚል ነው፣ መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባቸው ይላል። አሁን መንፈሳዊ ጥበብ አለ፣ አጋንንታዊ ጥበብ አለ፣ ስጋዊ ጥበብ አለ። ጥበብ ሁሉ ጥበብ አይደለም። ጥበብ ሁሉ የእግዚአብሔር ሊሆን አይችልም። 3 አይነት ጥበቦች አሉ። ይህ ጥበብ ከእግዚአብሔር፣ ከሰይጣን፣ ከስጋ መሆኑን ለይቶ ማወቅ ያስፈልጋል ማለት ነው። ስለዚህ ምን ይላቸዋል ሐዋርያው ቅዱስ ጳውሎስ? ስለ መንፈሳዊ ጥበብ እና ዕውቀት እንዲሞላባቸው እጸልያለሁ እያለ ነው። አሁን እነዚህ ነገሮች ናቸው የጸሎቱ ይዘቶች፣ የፈቃዱ ዕውቀትና መንፈሳዊ ጥበብና አእምሮ ናቸው። እንዲሞላባቸው ነው። እነዚህ ነገሮች በጥንቃቄ ካወቁና ከተረዱ ክርስትናቸውን በማስተዋል በጥበብ በዕውቀት እግዚአብሔርን በመፍራት የእግዚአብሔርን ፈቃድ በማወቅ ይቀጥላሉ። ሕይወታቸው በቅድስና በንጽህና የታጀበ በምድር ላሉ ሰዎች ሁሉ ምሳሌ የሚሆን የክርስቶስን ማንነት በሕይወታቸው የሚገልጡ ሆነው እንዲቀጥሉ ያደርጋቸዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ከዛ እንደዚህ ይላል፣ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም ይላል። እዚህ ጋር ደግሞ ቀጣይነትን ያሳየናል። ብዙ ጊዜ በሕይወታችን የምንመለከተው ስለ አንድ ርዕሰ ጉዳይ፣ በተለይም ስለ ወንጌል ርዕሰ ጉዳይ፣ በተለይም ደግሞ ስለ መንፈሳዊ ዕውቀትና መረዳት እንዲኖረን ስለምንጸልየው ርዕሰ ጉዳይ። ስለዚህ ነገር አንድ ቀን ጸልየን ማቆም የለብንም። ሁል ጊዜ መጸለይ እንዳለብንም ያሳየናል። ሐዋርያው ጳውሎስ የቆላስይስን ሰዎች ሐሳብ ከተረዳ በኋላ በኤጳፍራ በኩል ከተነገረው በኋላ ከጢሞቴዎስ ጋር አብሮ በመሆን ሳያቋርጥ ሁል ጊዜ ይጸልይላቸው ነበር። መጸለይን ወይም መለመንን አልተውንም። ከእግዚአብሔር ዘንድ መለመንን፣ እግዚአብሔርን መማጸንን ስለማን? ስለ ቆላስይስ ሰዎች ምን እንዲላቸው? የእግዚአብሔር ፈቃድ እንዲያውቁ መንፈሳዊ ጥበብና አእምሮ እንዲሞላባቸው ይጸልይላቸው ነበር። ዛሬም ለክርስቲያን ወንድሞቻችን ልንጸልይላቸው የሚገባው ትኩረት አድርገን እዚህ ላይ ነው ማለት ነው። የእግዚአብሔርን ፈቃድ ካወቅን ከእግዚአብሔር ፈቃድ ወደ ኋላ ሸርተት አንልም። መንፈሳዊ ጥበብንና አእምሮን ከተረዳንና ይሄ ከሞላብን ወደ ሌላ ወደ ስጋዊ ጥበብና ወደ አጋንንታዊ ጥበብ ዘወር አንልም።
የምናውቀው ነገር ከሌላ ከማይጠቅመው ነገር ይከልለናል። መንፈስ ቅዱስን በተረዳነው ልክ በእኛ ላይ ይሰራል። ስለዚህ ከሌላው ነገር ሁሉ ይጠብቀናል ማለት ነው። ክብር ለስሙ ይሁን። ቁጥር 10 እስከ 14 ያለው ቃል እንደዚህ ይላል። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙና ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። እንግዲህ በዚህ ክፍል ውስጥ ቀድሞ ያየነው ሐሳብ ሁለት ነገሮችን አንስቶ እንደጸለየላቸው ይነግረናል። አንደኛው የእግዚአብሔርን ፈቃድ እንዳውቁ ነው። ሁለተኛው ደግሞ መንፈሳዊ ጥበብና አእምሮ እንዲሞላባቸው ነው። ይህንን ጸሎት ከጢሞቴዎስ ጋር በመሆን ሳያቋርጡ እንደሚጸልዩላቸው ይነግራቸዋል። በሁለተኛ ደረጃ ደግሞ ከክርስቲያኖች የሚጠበቅ ነገር አለ። የቆላስይስ ሰዎች የሚጠበቅባቸው ነገር ምንድነው ከተባለ እርሱ ይጸልይላቸዋል፣ መንፈስ ቅዱስ ደግሞ ያግዛቸዋል። እነርሱ ደግሞ በበጎ ሥራ ሁሉ ፍሬ እያፈሩ፣ አንደኛ በበጎ ሥራ ፍሬ ማፍራት አለባቸው። በጎ ሥራ እያለ ያለው እዚህ ጋር ለማህበረሰቡ የምናደርገው ምጽዋትና ሌሎች ነገሮች ማለት አይደለም። አጠቃላይ መንፈሳዊ እንቅስቃሴ ማለቱ ነው። መልካም የሆነውን ነገር ሁሉ እንዲያደርጉ ማለት ነው። ስለዚህ መልካም የሆነውን ነገር እነሱ እያደረጉ እንዲቀጥሉ ይለምናቸዋል። እንደገና ደግሞ በእግዚአብሔርም እውቀት ማደግ እንዳለባቸው ይነግራቸዋል። በእግዚአብሔር እውቀት ማለት እዚህ ጋር ሲተረጎም እግዚአብሔር ያወቀውን ማወቅ ሳይሆን እግዚአብሔር ለእነርሱ የሰጠውን ነገር ለይቶ በማወቅ ነው። የእግዚአብሔር እውቀት የሚባለው እግዚአብሔር የሚያውቀውን ማወቅ ሳይሆን እግዚአብሔር ለኛ የገለጠልንን ማወቅ ነው። እንደ እግዚአብሔርማ ማንም ሊሆን አይችልም። ማንም ፍጥረት ተደማምሮ እግዚአብሔርን ከጫፉ መድረስ አይችልም። ነገር ግን ምን ማለት ነው? እግዚአብሔር ለሰው ልጆች የሰጠውን መልካም ነገር፣ እግዚአብሔር ለክርስቲያኖች የሰጠውን መልካም ነገር፣ እርሱም በጸጋ መዳናችንን፣ የዘላለም ሕይወት ማግኘታችንን፣ መንፈሳዊ ዕውቀትን መረዳታችንን፣ እርሱን ነው የእግዚአብሔር ዕውቀት እያለ የሚናገረው። በእርሱ ዙሪያ ማደግ እንዳለባቸው ይነግራቸዋል። ዛሬም ለቅዱሳን እኔም የምጠቁመው እንዲሁም ደግሞ አጠቃላይ ለክርስቲያኖች መሆን ያለበት ነገር ምንድን ነው ከተባለ የእግዚአብሔር ዕውቀት፣ መጽሐፍ ቅዱስ፣ መንፈሳዊ ዕውቀት፣ ይህንን ልናውቅና የቃሉ ዕውቀትና የቃሉ ሙላት ሊኖረን ያስፈልጋል ማለት ነው። ዕለት ዕለት ከእግዚአብሔር ቃል ጋር ግንኙነት ከፈጠርን፣ ዕለት ዕለት ከእግዚአብሔር ቃል ጋር መልካም የሆነ ቁርኝት ካለን ከማናቸውም የስተት አስተምሮ ለመጠንቀቅና ማንኛውም የስተት አስተምሮ ለመቃወም ሆነ ለመሟገት አቅምና ድፍረት ይኖረናል። የእግዚአብሔር ቃል የሌለው ክርስቲያን ነፋስ ሲመጣ ወዲያና ወዲህ እንደሚወዣወዥ ነው የሚሆነው። ምክንያቱም በነፋስ ማዕበል የተመታ ይሆናልና። ወደዚህኛው ስንመለስ ደግሞ በእግዚአብሔር ዕውቀት እያደጋችሁ ይላቸውና እንደገና ከደስታም ጋር በሁሉ ለመጽናትና ለመታገስ ይላል። በመንፈሳዊ ነገር በምናደርገው እንቅስቃሴ ሁሉ መደሰት አስፈላጊ ነው። ነገር ግን መጽናትና መታገስ ደግሞ በጣም አስፈላጊ ነው። መጽናት በእምነታቸው ጸንተው መቀጠላቸውን ነው የሚያሳየው። መታገስ ደግሞ እየሆነ ያለውን ነገር ስለመቻል ነው የሚናገረው። ጸንቶ ለረጅም ጊዜ መቆየት ነው የሚያሳየው። ስለዚህ የቆላስይስ ክርስቲያኖች በዚህ በበጎ ሥራ ደስ እያላቸው በእግዚአብሔር ዕውቀት እያደጉ እግዚአብሔርን እያመሰገኑ ነገር ግን በክርስትናቸው ጸንተው መቀጠል እንዳለባቸውና ዙሪያቸውን ከፈተናቸው ነገር ደግሞ መታገስ እንዳለባቸው በትዕግስት በመቻል ጸንተው መቀጠል እንደሚኖርባቸው ይነግራቸዋል። እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ይላል።
አንደኛ በመንፈሱ እየበረታችሁ በመንፈስ ቅዱስ ኃይል እየጠነከራችሁ መሄድ እንዳለባችሁ የሚለው ነገር የጠቁማቸውና እንደገናም በዚህ በሚሆነው ነገር ሁሉ ደግሞ ያበቃንን አብን እያመሰገናችሁ ይላል። ክርስትና በምስጋና የተሞላ ሕይወትን ይፈልጋል። ክርስትና በምድር ላይ በሚሆኑ ነገሮች ከማጉረምረም ይልቅ በሰማይ ከተዘጋጀው ተስፋ የተነሳ በደስታ የተሞላ ሕይወት እንዲኖረን ይፈልጋል። ስለዚህ ያበቃን አብ አለ። ምን እንድንሆን? የእግዚአብሔር ልጆች እንድንሆን፣ የርስቱ ተካፋዮች እንድንሆን። አሁን መንፈሳዊ እውቀት እያነሳን የነበረውን ነገር እድገት እያነሳን ነበረ፣ ጥበብ እያነሳን ነበረ፣ አእምሮ እያነሳን ነበረ። እነዚህም ሁሉ የሰጠን እግዚአብሔርን እያመሰገን በቅዱሳን ዘንድ ደግሞ የብርሃኑ ተካፋዮች እንድንሆን ያደረገንን ሁሉ እያመሰገን እንድንቀጥል ይጠቁማል። በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። አሁን እነዚህ ነገሮች የሚጠበቁት ከክርስቲያኖች ነው። ጸሎት የሚጠበቀው ከአገልጋዩ ነው። እዚህ ቦታ ላይ ያየ ነው። ይህ ማለት ግን ሁሉም ክርስቲያኖች አይጸልዩ ማለት አይደለም። ይህንን ትጋታቸውንና እንቅስቃሴያቸውን ፍቅራቸውንና እምነታቸውን የተመለከተው ሐዋርያ ጳውሎስ ስለ ቆላስይስ ሰዎች ሲጸልይላቸው በሁለት ርዕሰ ጉዳይ ነው። አንደኛው የእግዚአብሔር ዕውቀት ማለትም እግዚአብሔርን ፈቃዱን እንዲያውቁ፣ አንደኛው የእግዚአብሔርን ፈቃድ እንዲያውቁ ሲሆን ሁለተኛው ደግሞ መንፈሳዊ ጥበብና አእምሮ እንዲሞላባቸው ነው። እነርሱ ደግሞ የሚጠበቅባቸው ምንድነው ሲባል ደግሞ በበጎ ሕሊና፣ በበጎ ስራ፣ በእያንዳንዱ ነገር መቀጠል እንዳለባቸው፣ በእግዚአብሔር ዕውቀት ማደግ እንዳለባቸው፣ በመንፈስ ቅዱስ መጠንከር እንዳለባቸው፣ በብርሃኑ ተካፋዮች እንዲሆኑ የረዳቸውን አብን እንዳመሰግኑ፣ በነገር ሁሉ ደግሞ ጌታን ደስ ሊያሰኙና እንደ ክርስቲያን ወይም ደግሞ ትክክለኛ ክርስቲያናዊ ባህሪ ይዘው መመላለስ እንዲችሉ ይሄ እነሱ ጋር ይጠበቃል። የተወደዳችሁ ቅዱሳን ይህን ትምህርት የምትከታተሉ ከሐዋርያው ቅዱስ ጳውሎስ መንፈሳዊ አገልግሎት እና እንደዚሁም ደግሞ ከቆላስይስ ክርስቲያኖች መንፈሳዊ ሕይወት የምንማረውን ነገር አይተን ለራሳችንም ደግሞ ተግባራዊ ክርስትናን አፕላይ እንድናደርግ በእግዚአብሔር ፍቅር ጠይቃችኋለሁ። ይቀጥልና ቁጥር 13 እና 14 እንዲህ ይላል። እርሱ ከጨለማው ስልጣን አዳነን ሲል እርሱ እያለ ያለው ማንን ነው ከተባለ ከቅዱሳን ጋር የርስቱ ተካፋዮች እንድንሆን በብርሃኑ እንድንካፈል ያበቃን አብ እርሱ ከጨለማ ስልጣን እንዳዳነን ይነግረናል። ይሄ ብቻም አይደለም። ከጨለማ ስልጣን ማዳን ብቻም ሳይሆን ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ይላል መልሶ። ቤዛነት ምትካዊ ሞት ነው፣ ወይም ደግሞ ሰውን ወክሎ መሞትን የሚያሳይ ነው በዚህ አውደ ምንባብ መሰረት። ስለዚህ ቤዛ የሆነን ደግሞም የኃጢአት ስርየት ያገኘንበት ልጅ የሚባል አካል አለ። ወደ ልጁ መንግስት ነው ያለው። ወደ ፍቅሩ ልጅ መንግስት አፈለሰን ሲል ይሄ ልጁ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኃጢአትን ስርየት ያገኘንበት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቤዛነትንም ያገኘነው ወይም ምትካዊ ሞትን ያገኘነው በኢየሱስ ክርስቶስ ነው። ወደዚህ ደግሞ ያፈለሰን ማን ነው? አብ ነው ይለናል። እግዚአብሔር ይመስገን። ወደ ፍቅሩ ልጅ መንግስት አፈለሰን። ስለዚህ ከጨለማ ስልጣን ካዳነን፣ ከጨለማው ስልጣን ያዳነን ማን ነው ብለን እግዚአብሔርን እንላለን። ቤዛነትን ስንል ደግሞ ቤዛችን ማን ነው ብለን ቤዛ የሆነን አካል እንፈልጋለን። ቤዛ የሆነን በምድርም ሆነ በሰማይ ከሰማያውያን መላእክት ከምድራውያን ፍጡራን መካከል አንድም ሌላ የለም። ቤዛ ብቸኛ ምትክ ሆኖ
የሞተ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእርሱ ሞት ለኛ ምን አይነት ጥቅም ሰጠ ከተባለ የኃጢአትን ስርየት አገኘንበት። የኃጢአት ስርየት ደግሞ ስናገኝ በቀጥታ ኃጢአታችን ስለተደመሰሰ ይቅር ስለተባለ በእርሱ ደም ስለታጠበ የዘላለም ሕይወት እናገኛለን። የዘላለም ሕይወት ካገኘን ደግሞ የእግዚአብሔር ልጆች ሆነን ተወልደናል። የእግዚአብሔር ልጆች ስንሆን የእግዚአብሔርን መንግስት ወራሾች ሆነናል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። የተወደዳችሁ ቅዱሳን ይህንን መልእክት የምትሰሙ ሁሉ ቤዛ የሆነን የኃጢአትን ስርየት ያገኘንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ እንደሆነ ተመልክተናል። ከዚህ ውጪ ሌላ አዳኝና መድኃኒት የኃጢአት ስርየትን የሚሰጥ አለ ብላችሁ በገዳምና በበረሃ በተለያዩ ውጣ ውረዶች በቆላውም በደጋውም በሌሊት በቀን በዳገቱ በቁልቁለቱ የምትደክሙ ወዳጆቻችን ወደ ኢየሱስ ክርስቶስ ጎራ በማለት የዘላለም ሕይወትን እንድታገኙ የፍቅር ግብዣችን ነው። ጌታችን እግዚአብሔርም የተናገረው ወደ ፍቅሩ ልጅ መንግስት አፈለሰን ነው የተባለለት። ስለዚህ እርሱም ወደ ፍቅሩ ልጅ መንግስት ነው የሚጋብዛችሁ። እናቲቱም ደግሞ ቅድስት ድንግል ማርያም ወኩሎ ዘይቤለክሙ ግበሩ የሚላችሁን አድርጉ ነው ያለችው። እኔም በእግዚአብሔር ፍቅር የምጠይቃችሁ ወደ ፍቅሩ ልጅ መንግስት ወደ ጌታችን ወደ ኢየሱስ ክርስቶስ ጎራ እንድትሉና የዘላለም ሕይወት እንድታገኙ በእግዚአብሔር ፍቅር ጠይቃችኋለሁ። ተባረኩልኝ። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት ብዙ ክርስቲያኖች ቅዱሳን ወንድሞች ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየን። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባርክ። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ሕንፃን ለመገንባት ራእይን ሰንቆ ተነስቷል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ እገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘላለሙን መንግስት አጀንዳ ያገልግሉ። እጅ ለእጅ ተያይዘ ይህንን የትምህርት የስልጠናና የአምልኮ ማዕከል ገንብተን የተሐድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።